ወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ክቡር መምህራችን ቀሲስ መምህር ይትባረክ ኃይለ ኢየሱስ የደብራችሁ ዋና ጸሐፊና የስብከተ ወንጌል ኃላፊ፣ ክቡር ቄሰ ገበዝ ቀሲስ ብርሃኑ ኃይሌ ደብራችን ቄሰ ገበዝ፣ ወንድሞች ዲያቆናት፣ እንደዚሁም በዚህ ቦታ የተሰበሰባችሁ ወንዶችም ሴቶችም ሕፃናትም ጭምር በወደደን ባከበረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ቸርነቱ የባህሪው የሆነ በምሕረት በቸርነት በይቅርታ ጠብቆን እንደ ኃጢአታችን እንደ በደላችን ሳያጠፋን ለዚህ ዕለትና ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ የሆነው ኃያሉ ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። የወላዲተ አምላክ ረድኤት የቅዱሳን አባቶቻችን በረከት በሁላችን ላይ ይደርብን። እንኳን ለበዓለ ጰራቅሊጦስ በሰላምና በሕይወት በጤና አደረሰን አደረሳችሁ። የጌታችን ኢየሱስ ክርስቶስ ትንሣኤውን ካከበርን 50ኛ ቀናችንን እየጨረስን እንገኛለን። ትንሣኤ በዋለ በ50ኛው ቀን ደግሞ የሚከበረው በዓል ምን ይባላል? ምን ይባላል? እንደ በደንብ መልስ እንጂ በየዓመቱ አለ እንደ የምትማሩት በዓለ ምን ይባላል? በዓለ ጰራቅሊጦስ ይባላል። ያው በዓለ መንፈስ ቅዱስ ማለት ነው። እግዚአብሔር አምላካችን መንፈስ ቅዱስን በሁላችን ላይ ያሳድርብን። የእግዚአብሔር መንፈስ የጥበብ መንፈስ ነው። የእግዚአብሔር መንፈስ የምክር መንፈስ ነው። የእግዚአብሔር መንፈስ የኃይል መንፈስ ነው። የእግዚአብሔር መንፈስ የማስተዋል መንፈስ ነው። እግዚአብሔር አምላካችን ማስተዋል ለሁላችንም ይስጠን። ወመጽኦ ውእቱ መንፈሰ ጽድቅ ይመርሐክሙ ሀበ ጽድቅ። የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል። የዮሐንስ ወንጌል ምዕራፍ 16 ቁጥር 13። ትምህርታችን የምናደርገው የእውነት መንፈስ ወደ እውነት ይመራችኋል የሚል ነው። እስኪ ሁላችሁም ተናገሩ። የእውነት መንፈስ በሉ። የምን መንፈስ? ወደ እውነት ይመራችኋል። የእውነት መንፈስ ያልሆነ የውሸት መንፈስ፣ ቅዱስ መንፈስ ያልሆነ እርኩስ መንፈስ፣ ጥሩ መንፈስ ያልሆነ መጥፎ መንፈስ በዚህ ዓለም ላይ አለ። መጥፎ መንፈስ የሚመራው ወደ መጥፎ ነው። ክፉ መንፈስ የሚመራው ወደ ክፉ ነው። ቅዱስ መንፈስ ደግሞ የሚመራው ወደ መልካም ነገር ነው። አባ ጊዮርጊስ የተባለው ሊቅ ሲናገር እንደ ዲያብሎስ እርኩስ እንደ እግዚአብሔር መንፈስ ቅዱስ የለም ይላል። የዲያብሎስ መንፈስ የሚመራ ወደ ክፉ ስለሆነ የእግዚአብሔር መንፈስ ደግሞ የሚመራ ወደ በጎ ነው። ስለዚህ ዛሬ መንፈስ ቅዱስ ለሰው ልጆች የተሰጠበት የወረደበት ለሐዋርያት ጸጋ መንፈስ ቅዱስን ያሳደረበት ቀንን አስበን ነው የምናከብረው። ይህ ቀን የቤተ ክርስቲያን የልደት ቀን ይባላል። ምክንያቱም ሐዋርያት መንፈስ ቅዱስን ተቀብለው በመንፈስ ቅዱስ ተጠምቀዋልና። ይህ ቀን ተስፋ የተፈጸመበት ቀን ይባላል። ምክንያቱም አስቀድሞ ይልክላቸው ዘንድ ያለውን መንፈስ ቅዱስን ልኮላቸዋልና። ይህ ቀን በልዩ ሁኔታ የሚከበር የቤተ ክርስቲያን ክብሯ የተገለጠበት መንፈስ እግዚአብሔር በሰው ላይ ያደረበት ያናገረበት ዕለት ነው። ትንሽ ስለ መንፈስ ቅዱስ እናንሳ። የባህሉን ታሪክ ስለምናውቀው
ስለ መንፈስ ቅዱስ ስንል እግዚአብሔር አብ ማለታችን አይደለም። መንፈስ ቅዱስ ስንል እግዚአብሔር ወልድ ማለታችን አይደለም። መንፈስ ቅዱስ ስንል እግዚአብሔር መንፈስ ቅዱስ ማለታችን ነው። መንፈስ ቅዱስ ስንል እግዚአብሔር መንፈስ ቅዱስ ማለታችን ነው። ሊቁ አትናቴዎስ በሃይማኖተ አበው እንደተናገረው አምላክ ውእቱ አብ፣ አምላክ ውእቱ ወልድ፣ አምላክ ውእቱ መንፈስ ቅዱስ። አብ የባህርይ አምላክ ነው፣ ወልድ የባህርይ አምላክ ነው፣ መንፈስ ቅዱስም የባህርይ አምላክ ነው። መንፈስ ቅዱስ የምን አምላክ ነው አልኳችሁ? የባህርይ አምላክ ነው። ነገር ግን ይላል ወይትባሉ ሰለስተ አማልክተ፣ ይህንን ስናልን አብ የባህርይ አምላክ ነው፣ ወልድ የባህርይ አምላክ ነው፣ መንፈስ ቅዱስ የባህርይ አምላክ ነው ስላልን ሶስት አማልክት ማለታችን ግን አይደለም። አላ አሐዱ አምላክ፣ አንድ አምላክ ማለታችን ነው እንጂ። ስንት አምላክ? አንድ አምላክ። እኛ በሥላሴ የምናምን የሥላሴ ልጆች እንባላለን። በነገራችን ላይ በሥላሴ የምናምን በሥላሴ የተጠመቅን የሥላሴ ልጆች ከሆንን ስለ ሥላሴ ማወቅ አለብን። ሶስት አማልክት አንልም፣ አንድ አምላክ እንላለን። ሶስት አካል አንድ አምላክ፣ በስም በግብር ሶስት የሆነ በባህርይ በመለኮት በሕልውና አንድ የሆነ እግዚአብሔር፣ በስም አብ ወልድ መንፈስ ቅዱስ የሚባል፣ በግብር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ የሆነ፣ አብ አባት ወልድ ልጅ መንፈስ ቅዱስ የሰረጸ የሚባል፣ አብ ቢወልድ እንጂ ቢያሰርጽ እንጂ አይወለድም አይሰርጽም፣ ወልድ ቢወለድ እንጂ አያሰርጽም አይወልድም፣ መንፈስ ቅዱስ ቢሰርጽ እንጂ አይወለድም አይወልድም አያሰርጽም። ስለዚህ የሥላሴ ሶስትነታቸው በስም፣ ሶስትነታቸው በአካል፣ ሶስትነታቸው በግብር ብቻ ነው። አንድነታቸው ደግሞ በባህርይ በመለኮት በአገዛዝ በስልጣን በፈቃድ፣ እነዚህን በመሳሰለው ደግሞ አንድ እንላለን። እግዚአብሔር መንፈስ ቅዱስ የዓለማት ሁሉ ፈጣሪ፣ ፈጣሪ ዓለማት፣ ገባሬ ዓለማት፣ ዓለምን ያስገኘ እንደሆነ መጽሐፍ ቅዱስ ይነግረናል። መንፈስ ቅዱስ ስንል በእጅ የማይጨበጥ የማይዳሰስ ረቂቅ አካል ግን ያለው ሩቅ የሆነ ኃያል የሆነ በዓለም የሞላ መለኮት ማለታችን ነው። እግዚአብሔር መንፈስ ቅዱስ የዚህ ዓለም ፈጣሪ፣ እግዚአብሔር መንፈስ ቅዱስ የዚህ ዓለም አስገኝ እንደሆነ ቅዱሳት መጽሐፍት ተባብረው ይመሰክራሉ። የትዕግስት አባት የሆነው ኢዮብ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ እንዲህ ይለናል፣ መንፈስ እግዚአብሔር ፈጠረኒ፣ የእግዚአብሔር መንፈስ ፈጠረኝ ይላል። የማን መንፈስ? የማን መንፈስ? የእግዚአብሔር መንፈስ ፈጠረኝ። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ኦሪት ዘፍጥረት ላይ ምንድን ነው የሚለው? እግዚአብሔር ሰውን ከፈጠረ በኋላ በአፍንጫው እፍ አለበት፣ የሕይወት እስትንፋስንም ሰጠው፣ ሰው ሕያው ነፍስ ያለው ሆነ ይላል። ሆነ ይላል። ስለዚህ የሕይወት እስትንፋስ ያገኘ ነው በመንፈስ ቅዱስ ነው። ይህ ዓለም የተፈጠረው በመንፈስ ቅዱስ ነው። ያ ማለት ግን በአብ በወልድ በመንፈስ ቅዱስም ይህን ዓለም በመፍጠር ልዩነት አለ ማለት ግን አይደለም። ከአንድነታቸው አንዱ ይህን ዓለም በመፍጠር ስለሆነ፣ ስለዚህ የዚህ ዓለም ፈጣሪ የዚህ ዓለም አስገኝ የሆነው እግዚአብሔር መንፈስ ቅዱስን ነው ዛሬ የምናከብረው። ሳይሉ ለእግዚአብሔር መልአ ምድረ ይላል ነቢየ እግዚአብሔር ዳዊት በመዝሙር 32 ቁጥር 6 ላይ ሳይሉ ለእግዚአብሔር መልአ ምድረ ወቃለ እግዚአብሔር ጸና ሰማያት ወእምስትንፋሰ አፉ ሁሉ ኃይሎሙ። የእግዚአብሔር ምሕረት የእግዚአብሔር ቸርነት ምድሪቱን ሞላት ይላል። እግዚአብሔር በቸርነቱ ምድሪቱን ይሞላል። የማን ምሕረት? የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር ይቅርታ፣
የምንወጣው የምንገባው የምንመላለሰው በማን ምሕረት ነው? የምንኖረው በማን ይቅርታ ነው? በእግዚአብሔር። እግዚአብሔር በምሕረቱ ባያየን በይቅርታው ባይመለከተን ወጥተን መግባት ተኝተን መነሳት አንችልም። እሱ ምሕረቱ ብዙ ስለሆነ ቸርነቱ ብዙ ስለሆነ ይህ ዓለም የተፈጠረው በእግዚአብሔር ቸርነት። ልፈጠር ብሎ የተፈጠረ ፍጥረት የለም። ልገኝ ብሎ የተገኘ ፍጥረት የለም። ሰማይን ምድርንም የፈጠረው በእግዚአብሔር ቸርነት ነው። ሰው ያደረገን ቸርነቱ ነው። የሰበሰበን ቸርነቱ ነው። አንድ ያደረገን ቸርነቱ ነው። በቤተ መቅደሱ ያኖረን ቸርነቱ ነው። ቁመን እንድንሄድ ያደረገን ቸርነቱ ነው። ወጥተን እንድንገባ ያደረገን ቸርነቱ ነው። ሰርተን እንድንከብር ያደረገን ቸርነቱ ነው። የምንመላለሰው በቸርነቱ ነው። ፀሐይ የሚወጣው በቸርነቱ ነው። ክረምትና በጋ የሚፈራረቀው በቸርነት ነው። በእግዚአብሔር ቸርነት። አንዴ እንዲያው ክረምት ገብቶ ቢቀር አስባችሁታል ወይ? በጋው ገብቶ ቢቀር ምን እንደሚሆን፣ መሽቶ ቢቀር ወይ ነግቶ ቢቀር። መጽሐፍ ለዚህ እኮ ነው ሁሉንም ውብ አድርጎ ሰራው። እግዚአብሔር ስሙ የተመሰገነ ይሁን። ውብ አድርጎ የሰራው እግዚአብሔር በምሕረቱ ነው። ሰው ሁልጊዜም ተቃራኒ ነገር ነው የሚወደው አይደል? ክረምት ሲሆን በጋ፣ በጋ ሲሆን ደግሞ ክረምት። በስንት ምህላ በስንት ጸሎት የመጣውን ዝናብ አሁንማ በጣም ሰማዩ ዝናብ ምድሩም ጭቃ ሆነ እኮ መንቀሳቀስ አቃተን አይደል? ምንድን ነው? እኔ በጣም ብዙ ታዝባል። በስንት ምህላ በስንት ጸሎት የመጣውን ክረምት ለማስወጣት ምንጥር ሰዎች እኮ ነን በእኛ የሆነው እንጂ ደግነቱ። ስለዚህ የእግዚአብሔር ቸርነት ምድሪቱን ሞላት። እግዚአብሔር ዛሬ ምድሪቱን ይሙላል ይልና በእግዚአብሔር ቃል ሰማዮች ጸኑ። በማን ቃል? እስኪ አስቡት። ይህ ቤት ሲሰራ ስንት ኮለን ታያላችሁ? አለ አይደል? ራቅ ራቅ ብሎ ኮሎኖች አሉ። እዚህ ጋርም ኮሎኖች አሉ። እዛ ጋርም ይታየኛል ኮሎኖች አሉ። ማንኛውም ቤት ሲሰራ ምሰሶ ወይም ኮለን ያስፈልገዋል አይደለም እንዴ? ቤት ያለ ምሰሶ ሊጸና ይችላል እንዴ? አይችልም። ካልሆነ ምን ይሆናል? ይደረመሳል። እስኪ ይህን የምናየውን ሰፊውን ሰማይ እንዲህ ነው ተብሎ መሰረቱ ልኩ የማይነገርለት ምሰሶ ታያላችሁ? ኮለን ቁሙ ታያላችሁ? የለም። ስለዚህ በማን ቃል ነው የጸናው? ንገሩኛ። በማን ቃል? አረ ተናገሩ። በእግዚአብሔር ቃል። ሰማዮች በእግዚአብሔር ቃል ጸኑ። እዚህ ከምታዩት በላይ 7 ሰማይ አለ። 7ቱ ሰማያት የጸኑት በግንባት አይደለም፣ በብረት አይደለም፣ በኮንክሪት አይደለም፣ በእግዚአብሔር ቃል። የእግዚአብሔር ቃል ያጸናል። እግዚአብሔር ሁላችንም በቃሉ ያጸናል። የእግዚአብሔር ቃል ያጸናል። የእግዚአብሔር ቃል ያበረታል። የእግዚአብሔር ቃል ያጠነክራል። የእግዚአብሔር ቃል ኃይል ይሰጣል። ቅድም እንዳልኳችሁ የእግዚአብሔር መንፈስ የጥበብ፣ የማስተዋል፣ የእውቀት፣ የኃይል መንፈስ ስለሆነ የኃይል ስለሆነ እናም በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቱም ሁሉ በአፉ እስትንፋስ ብሎ ይናገራል። እንዲያው በዚህ አሁን በነገርኳችሁ ቃል ምን አስታውሳችሁ? ምን አስተዋላችሁ? ምን ተረዳችሁ? እየተናገርን ያለነው ስለ ሥላሴ አንድነትና ሦስትነት ይልቁንም ደግሞ አካላዊ መንፈስ ቅዱስ ስለሆነው ስለሱ እየተናገርን ያለነው ስለ መንፈስ ቅዱስ እግዚአብሔር ብሎ ስለ እግዚአብሔር አብ ተናገረ። ስለ እግዚአብሔር አብ ቃል ብሎ ስለ እግዚአብሔር ወልድ ተናገረ። አካላዊ ቃል እንላለንና መንፈስ ብሎ ወይም እስትንፋስ ብሎ ደግሞ ስለ መንፈስ ቅዱስ ነገረን። አብ ወልድ መንፈስ ቅዱስ ይህን ዓለም የፈጠሩ፣ ይህን ዓለም ያስገኙ፣ ይህን ዓለም የሚገዙ፣ ይህን ዓለም ያጸኑ፣ ከዚህ ዓለም ባፋ ያሉ ሆናቸው ሲነግሩን። ስለዚህ መንፈስ ቅዱስ ስንል ከሦስቱ አካል አንዱ አካል የሆነ ከሦስቱ ቅዱስ አንዱ ቅዱስ የሆነ በሕልውና በመለኮት በባህሪ በአገዛዝ ከአብና ከወልድ ጋር አንድ የሆነ ነገር ግን የራሱ የሆነ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ ያለው ማለታችን ከአብ የሰረጸ ከማን የሰረጸ? ዘሰረጸ እምአብ ወወልድ የሚሉ ስላሉ ከአብ የሰረጸ ከአብ የወጣ ራሱ ጌታችን ኢየሱስ ክርስቶስ ተናግሯል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ ከአብ የሚወጣ የእውነት መንፈስን እልክላችኋለሁ ያኔ ስለ እኔ ይነግራችኋል ብሏል። ከአብ የወጣ ከአብ የሰረጸ መንፈስ ቅዱስ
ሰዎችን ሁሉ የሚያጸና፣ ሰዎችን ሁሉ የሚያረጋጋ፣ በነቢያት ላይ አድሮ ትንቢትን የተናገረ ያናገረ፣ መጻኢውን ያለፈውን የሚመጣውን በትንቢት ያናገረ፣ በነቢያት ላይ አድሮ ዘበነቢያት አስተንፈሰ፣ በነቢያት ላይ አድሮ በቃል በቋንቋ በልዩ ልዩ መልኩ ያናገረ መንፈስ ቅዱስ ዛሬ ቤተክርስቲያን የምታከብረው በዓለ ጰራቅሊጦስ ብላ የምታስበው እግዚአብሔር መንፈስ ቅዱስ በልዩ ሁኔታ ወደ ሐዋርያት የወረደበትን ቀን ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ በቅዳሴው መካከልም ሲነበብ ሰምታችኋል። ሁሉም በአንድ ልብ ሳሉ፣ በአንድ መንፈስ ሳሉ፣ በአንድነት ሳሉ፣ በህብረት ሳሉ። በስንት ልብ አልኳቸው? ብዙ ናቸው። በቁጥር ብዙ ናቸው። ግን ስንት ልብ ነበራቸው? አንድ ልብ ነበራቸው። አንድ ሐሳብ ነበራቸው። አንድ መንፈስ ነበራቸው። በእግዚአብሔር ቤት ስንሰበሰብ ሊኖረን የሚገባ ነገር ይሄ ነው። አንድ ልብ፣ አንድ ሐሳብ፣ አንድ መንፈስ ሊኖረን ይገባል። ያ አንዱ ልብ ክርስቶስ ለእኛ የከፈለው ዋጋ እያሰብን፣ ቀራንዮን እያሰብን፣ በምድር ላይ ክርስቶስ ተሰቅሎ ለእኛ ዋጋ መክፈሉን እያሰብን፣ በሰማይ ለእኛ የምሰጠውን ገነት መንግሥተ ሰማያትን እያሰብን በአንድ ልብ መቀመጥ። ስለ ሥጋ አናስብም፣ ስለ ሥራ አናስብም፣ ስለ ትዳር አናስብም፣ ስለ ቤት አናስብም፣ ስለ ጎረቤት አናስብም፣ ስለ ሰው አናስብም። በዚች ቤተክርስቲያን ስንሰበሰብ የምናስበው ስለ አንዱ ስለ ክርስቶስ ነው። በደሙ ፈሳሽነት እንዴት እንዳዳነ፣ በደሙ ፈሳሽነት እንዴት እንደቀደሰን፣ በደሙ ፈሳሽነት እንዴት ነፃ እንዳወጣን፣ ከዲያብሎስ እስራት እንዴት ነፃ እንዳወጣን በአንድ ልብ አንድ ሐሳብ፣ አንድ ሐሳብ። ያ ሐሳባችን የእግዚአብሔር መንግሥት መውረስ ነው። ፈቃዳችን የእግዚአብሔር መንግሥት መውረስ ነው። የተለያየ ሐሳብና ፈቃድ በፍጹም ሊኖር አይገባል። የመጣንበት ትልቁ ዓላማ የማን መንግሥት ለመውረስ ነው? ንገሩኝ እስኪ። የማን መንግሥት? እንዲያው ሄጄ እንትናን አግኝቼው ልምጣ ብላችሁ ነው የመጣችሁት? ነው ከሰው ጋር ተከራከራችሁ ነው የመጣችሁት? ከማን ጋር ቀጠሮ ይዛችሁ ነው የመጣችሁት? ከእግዚአብሔር ጋር፣ ከእሱ ጋር ለመገናኘት። ሌላም ዓላማ የለም። ከእግዚአብሔር ጋር ለመገናኘት ቀጠሮ ይዞ የመጣ ሰው ወደ ቀኝም ወደ ግራም አያይም፣ ወደፊትም ወደ ኋላም አይልም። ማግኘት የሚፈልገው እግዚአብሔር ነው። ማየት የሚፈልገው እግዚአብሔር ነው። ጉዳዩ ከእግዚአብሔር ጋር ነው። ዓላማው ከእግዚአብሔር ጋር ነው። ግን እውነት ስንመጣ ግን እንደዛ ነን ወይ? እግዚአብሔር ማስተዋል ነው ሁላችንም ይስጠን። ወመተን ቤተክርስቲያን ውስጥ መተን አቃቂር የምናወጣ ሰዎች፣ የኛ ኃጢአት አልበቃን ብሎ የሰዎችን ኃጢአት የምንሸከም ሰዎች፣ ስለ ሰዎች አለባበስ፣ ስለ ሰዎች ሁኔታ፣ ስለ ሰዎች አረማመድ የምናገር ሰዎች፣ የራሳችንን በጉያ የሰውን ባህያ የምንጭን ሰዎች፣ እኛ ስንሰራው ምንም ያልመሰለን ኃጢአት ሰው ሲሰራው የሚያንገበግበን ሰዎች፣ ልንገናኝ የመጣ ነው ከፈዋሹ ከእግዚአብሔር ጋር ነው። አልገባንም እንጂ ሁላችንም በሽተኞችና ህመምተኞች ነን። ባለመድኃኒቱ ደግሞ ያስፈልገናል። እሱ ማን ነው? ማን ነው? እግዚአብሔር ሁላችንን ይፈውሰን። ስለዚህ የተለየ ሐሳብ ይዞ የሚመጣ ማንም ሰው የለም። ባለማወቅ፣ ባለመረዳት፣ ባለመገንዘብ፣ ስርዓቱን ባለማወቅ፣ ህጉን ባለማወቅ የተነሳ ሰዎች እንዳልሆነ ሆነው ቢመጡ አታስደንግጧቸው። እኛ አንድ ልብ ያለን፣ የተለየ ልብ ሊኖረን አይገባም። እንደዚህ አይመጣም ብላችሁ አታስደንግጡ ሰው። ይልቁንም ደግሞ እንደዚህ ነው የሚደረገው፣ ከዚህ በኋላ እንዲህ አድርግ ተብሎ ማስተካከል የሚገባ። ከዛ ምን ይሆናል? ያ ሰው አንድ ልብ ይኖራል ከእናንተ ጋር፣ ተመሳሳይ ካልሆነ ይጠፋል። እግዚአብሔር ደግሞ ማንም እንዲጠፋ አይፈልግም። ይፈልጋል? አይፈልግም? አይፈልግም። እግዚአብሔር ከጥፋት ሁላችን የሚሰውረን። በአንድ ቤት ውስጥ ሆነው ስንት ልብ ነበራቸው አልኳችሁ? አንድ ልብ ነበራቸው። በአንድ ሐሳብ፣ በአንድ ልብ፣ በጸሎት፣ በህብረት በነበሩበት ሰዓት የእግዚአብሔር መንፈስ በእነሱ ላይ ወረደ።
እግዚአብሔር ህብረትን ይወዳል። እግዚአብሔር አንድነትን ይወዳል። እግዚአብሔር ፍቅርን ይወዳል። እግዚአብሔር በአንድ ልብ መኖራችን ይወዳል። ራሱ ባለቤቱ አስቀድሞ ተናግሮ የለ እንዴ? ሁለትም ሶስትም ሆናችሁ በዚህ በምትሰበሰቡ በመካከላችሁ እግዚአብሔር በመካከላችን ይገኝልን ባለው መሰረት ያ ብቻ አይደለም። እሱ አምላካችን ክርስቶስ ሲያርግ ምን ብላችኋል? ወደፊትም ወደ ኋላም አትወጡ፣ ከኢየሩሳሌም አትውጡ፣ አትናወጡ፣ በዛው ጽኑ፣ ጠብቁ፣ አጽናኝ መንፈስ ቅዱስ እስኪሰጣችሁ ድረስ ከላይ ከአርያም ኃይል እስኪሰጣችሁ ድረስ ከኢየሩሳሌም አትውጡ ብሏቸው ነበር። መንፈስ ኃይል እስኪያገኙ ድረስ፣ መንፈስ ጥበብ እስኪያገኙ ድረስ፣ ልዩ ልዩ እውቀትን የሚገልጽ ምስጢርን የሚገልጽ መንፈስ ቅዱስ እስኪያድርባቸው ድረስ ከኢየሩሳሌም እንዳይወጡ በቤታቸው እንዲቀመጡ፣ በአንድነት እንዲቀመጡ፣ በጸሎት እንዲተጉ ነግሯቸው ነበረ። ከ5 ቀን በኋላ ነው አላላቸው። ከ3 ቀን በኋላ ነው አላላቸው። ከ10 ቀን በኋላ ነው አላላቸው። ሲዘገይም እነሱ ተስፋ ቆርጠው አልተበተኑም። ስንት ልብ ነበራቸው? አንድ ልብ ነበራቸው። እግዚአብሔር በቃሉ የታመነ እንደሆነ ያውቃሉ። ቀጥሯቸው አልቀረም። እነሳለሁ አለ፣ ተነሳ። የሰው ልጅ ይገደላል፣ ይሰቀላል፣ ይገደላል፣ ወደ መቃብር ይወርዳል፣ ነገር ግን ሞትን ድል አድርጎ ይነሳል ብሎ ሲነግራቸው መጀመሪያ ያን ነገር ማመን አቅቷቸው ነበረ። ባላቸው መሰረት እንዲያውም ገሊላ ቀድማችኋለሁ፣ በዛ እንገናኛለን ብሏቸው ነበርና በገሊላ ሲያገኙት ግን ቀጠሮው ጽኑ እንደሆነ እሙን እንደሆነ ተረዱ። ስለዚህ የኛ ጌታ ቀጥሮ የማይቀር አምላክ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት። በተነሳ በ50ኛው ቀን ባረገ በ10ኛው ቀን መንፈስ ቅዱስ በአምሳለ እሳት በሐዋርያት እነሱ ተሰብስበው ባሉበት ቤት ወረደ። ወበአምሳለ ዕለት ፈነወ ሎሙ መንፈሰ ቅዱሰ ከመዘ እሳት ወተናገሩ በነገረ ኩሉ በሐውርት። በ50ኛው ቀን መንፈስ ቅዱስን ሰደደላቸው። በአምሳለ እሳት መንፈስ ቅዱስ ሰደደላቸው። በሀገሩ ሁሉ ቋንቋ ተናገሩ ይላል። መንፈስ ቅዱስ ሲያድርባቸው፣ መንፈስ ቅዱስን ሲቀበሉ ሐዋርያት በመንፈስ ቅዱስ ሲጠመቁ በዓለም ሁሉ ቋንቋ መናገር ቻለው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት ወዳንያለ አባ ጊዮርጊስ የተባለው ሊቅ ደግሞ ሲናገር ምን ይላል መሰላችሁ? መንፈስ ቅዱስ አስቀድሞ በሰናዖር ሰዎች የተበተነውን ቋንቋ ሰበሰበና በሐዋርያት አንደበት አስቀመጠ ይላል። በማን አንደበት? በሐዋርያት አንደበት። መጀመሪያ ቋንቋ ተበትኖ ነበረ። የሰው ልጅ ተበትኖ ነበረ። በሐሳቡ ተበተነ፣ በቋንቋው ተበተነ፣ በፍላጎቱም ተበተነ፣ በብዙ መንገድ ተበተነ። ያን የተበተነውን ግን ሰበሰበና መንፈስ ቅዱስ በማን አንደበት ላይ ያስቀመጠ? በሐዋርያት። ሐዋርያት ደግሞ የዓለም ሁሉ ቋንቋ ተገለጸላቸውና በዓለም ቋንቋ ተናገሩ ይላል። በምን ቋንቋ ተናገሩ? በዓለም ሁሉ ቋንቋ። የሰው ፍጥረት ሁሉ በሚናገርበት ቋንቋ ተናገሩ። ትንሽ አባ ጊዮርጊስ ለየት የሚያደርገው ነገር ግን አለ። የዕብራይስጥ ቋንቋ ከዚህ ከተከፋፈለው ከተበታተነ ቋንቋ መካከል አልነበረም ይላል። የዕብራይስጥ ቋንቋ የአብርሃም ቋንቋ ነው ነው የሚለው። የማን ቋንቋ ነው? ቅዱስ ጊዮርጊስ ነው የሚለው። የአብርሃም ቋንቋ ነው። አብርሃምን እግዚአብሔር ያናገረው በዕብራይስጥ ቋንቋ ነው። በኋላ ሙሴን ሕጉን ጽፎ የሰጠው በዕብራይስጥ ቋንቋ ነው። ስለዚህ ዕብራይስጥ የአብርሃምና የልጆቹ ቋንቋ ስለነበረ ቋንቋ በሚከፋፈልበት ጊዜ ከተከፋፈሉት ቋንቋዎች ወይም ልሳት መካከል አልነበረም። ሐዋርያት ግን ዓለም ሁሉ በቋንቋ መግባባት አቅቶ ሳለ ቅድም በዝማሬው እንደሰማነው ወደ ዓለም ሁሉ ሄዳችሁ ወንጌልን ስበኩ ብሏቸዋልና ወንጌልን ለመስበክ ቋንቋ አጀንዳ እንዳይሆንባቸው፣ ቋንቋ እንዳይገድባቸው በዓለም ሁሉ ልሳን እንዲናገሩ 72 ቋንቋን እግዚአብሔር ገለጸላቸው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን።
እግዚአብሔር ምን ይሳነዋል? እሱን መጠበቅ ብቻ ተጠበቁ። መንፈስ ቅዱስ አደረባቸው። መንፈስ ቅዱስ ወረደላቸው። መንፈስ ቅዱስን ተቀበሉ። መንፈስ ቅዱስን ሲቀበሉ ሐዋርያት 3 ነገሮችን አግኝተዋል። ስንት ነገሮችን አልኳችሁ? 3 ነገሮችን ባጭሩ ልንገራችሁ። አንደኛ ቅድም እንዳልኳችሁ ቋንቋ ተገልጾላቸዋል። የዓለም ሁሉ ቋንቋ ላይ ተገለጸላችሁ። በዛ ሰዓት እንግዲህ 72 ቋንቋ በዓለም ነበረ ማለት ይቻላል። ዛሬ እግዚአብሔር ይመስገን ሀገራችን ኢትዮጵያ እንኳን ከ72 ቋንቋ በላይ አላት። የዓለምን ቋንቋ ብንደምረው በሺዎች የሚቆጠር ነው የሚሆን። እግዚአብሔር ግን የሚሳነው ነገር ስለሌለ ለሁሉም ቋንቋ ገለጸላቸው። በየሀገሩ ቋንቋ ተናገሩ። የሰሙት እስኪያደንቁ ድረስ ይህንን በዓል ለማክበር ከተለያየ ዓለማት ጥግ የመጡ ነበሩና በየራሳቸው ቋንቋ ሲናገሩ ሰምተው ተደነቁ ነው የሚል። አቤት እግዚአብሔር ስራ! ገደብ የለውም። ለሰው የማይቻለው ለእግዚአብሔር ይቻላል። ለሰው የተሳነው ለእግዚአብሔር የሚሳነው ነገር የለም። ማለው ነገር ዘይሳነው ለእግዚአብሔር በሁሉ ነገር። እመቤታችን ቅድስት ድንግል ማርያምን እኮ መልአኩ ቅዱስ ገብርኤል ያበሰራት ያሳምናት በዚህ ነበረ። እንዴት ወልድ ሳላውቅ ስትለው ለእግዚአብሔር የሚሳነው ነገር የለም። ከሷ በፊት ውሎ የማያውቅ ከሷም በኋላ የማይሆን ያለ ዘራ ብእሲ ድንግል ሴት ስትጸንስ ይህን ማየት ድንቅ ነው፣ የሚገርም ነው። ስለዚህ ምን አላት? ለእግዚአብሔር የሚሳነው ነገር የለም። ወገኖች አይሆንም ያላችሁት ነገር ካለ ይሆናል። አልሻገረውም ያላችሁት ነገር ካለ ትሻገሩታላችሁ። አያልፍም ያላችሁት ካለ ያልፋል። አይሳካም ያላችሁት ካለ ይሳካል። ለእግዚአብሔር የሚሳነው ነገር የለም። ለእናንተ ከባድ ሊሆን ይችላል፣ ለእግዚአብሔር ግን ቀላል ነው። ለእኛ እጅግ በጣም አስጨናቂ ሊሆን ይችላል፣ ለእግዚአብሔር ግን ቀላል ነው። በሰው እውቀት፣ በሰው አእምሮ፣ በሰው ጥበብ ሊሆን የማይችል ሊሆን ይችላል፣ ለእግዚአብሔር ግን ይምንት ነው። እግዚአብሔር አምላካችን ችግሮቻችን ሁሉ እንዲፈታልን የሱ ቅዱስ ፈቃዱ ይሆንልን። የዓለም ሁሉ ቋንቋ ገለጸላችሁ። መንፈስ ቅዱስ አድሮባችኋል። ዛሬ እንዲገለጥልን የምንፈልገው ነገር አለ። የተደበቀብን ነገር ብዙ ነው። የተሰወረብን ነገር ብዙ ነው። ማየት ያልቻለው ነገር በጣም ብዙ ነው። የጽድቁ መንገድ ተሰውሮብናል። የድነቱ መንገድ ተደብቆብናል። የሕይወቱ መንገድ ተደብቆብናል። በኃጢአቱ ዓለም እየባዘን ነው። እንዲገለጥልን የምንፈልገው ቋንቋ አይደለም ወይም ልሳን አይደለም። እንዲገለጥልን የምንፈልገው የእግዚአብሔር የምሕረት መንገዱ ነው። የድህነት መንገዱ ነው። የይቅርታ መንገዱ ነው። ወደ እሱ የምንቀርብበትን ድነት የምናገኝበትን ረፍት የምናገኝበትን እንፈልጋለን። እግዚአብሔር አምላካችን በእውነት መንገድ ሁላችንም ይምራን። የእውነት መንፈስ ስለሆነ ወደ የት ይመራችኋል ያለው? ወደ እውነት ይመራችኋል። እግዚአብሔር መንፈስ ቅዱስ ሲያድርብን ወደ እውነት ስለሆነ የሚመራል። እግዚአብሔር መንፈስ ቅዱስ ሲያድርባቸው እውነት ስለሆነ እግዚአብሔር እውነትን የሚናገሩበትን የሚያበስሩበትን ምን ገለጸላቸው? ቋንቋን ገለጸላቸው። ያንዱ ነው። ሁለተኛው ሐዋርያት መንፈስ ቅዱስን ሲቀበሉ ፍሩሃን የነበሩት ጥቡዓን ሆኑ። ምን ማለት ነው? ይፈሩ የነበሩት የማይፈሩ ጨካኞች፣ ጎበዞች፣ ጠንካሮች ሆኑ። ጭካኔያቸው በሰው ላይ አይደለም፣ በራሳቸው ላይ የማይፈሩ የሥጋ ሞትን የማይፈሩ የሥጋን መከራ የማይፈሩ ከሰው የማይፈሩ ሆኑ። ታስታውሳላችሁ ጴጥሮስ ጌታችን ኢየሱስ ክርስቶስ በተያዘበት ሌሊት ከነሱ ወገን ያለውን ልክ እንደ ክርስቶስ እኔንም ቢገሉኝስ ብሎ ፈርቶ ምን ብሏል? ይህን ሰው አላውቀውም ብሎ ነበር። አይደለም ይህ ፍርሃት ይባላል። አስቀድሞ እኮ ቃል ገብቶ ነበር፣ እኔ ካንተ አልለይም፣ ብሞት እንኳን ቢመጣ አብሬ እሞታለሁ ነበር ያለው። የጭቁ ቀን ግን መጀመሪያ የካደው እሱ። ይህ ለምንድን ነው? መንፈስ ቅዱስ ስላልተቀበለ ነው። መንፈስ ቅዱስ ካላደረብን ጨክነን በእምነት መኖር አንችልም። ስለዚህ ፍሩሃን የነበሩት ጥቡዓን ሆኑ። ፍርሃት ራቀ ከነሱ። የፍርሃት መንፈስ ውልቅ ብሎ ወጣላቸው። በእውነት ያውጣልን እግዚአብሔር። በእምነታችን የምንፈራ ሰዎች፣ በክርስትናችን የምንፈራ ሰዎች፣ እንዲህ ብባልስ እንዲህ በሆንስ የምንል ሰዎች ይህን ክፉ መንፈስ ከላያችን ላይ እግዚአብሔር ይጣልልን እና ጥቡዓን ሆኑ፣ ጠንካሮች ሆኑ። በሰይፍም በስለትም ፊት በነገሥታት ፊት የሚቆሙ ሆኑ።
ሰይፉም የማያስፈራቸው፣ ስለቱም የማያስፈራቸው፣ ነገሥታቱም የማያስፈራቸው፣ ዱላውም የማያስፈራቸው ሁሉ በአሸናፊዎች ሁሉ ፊት የሚቆሙ ደግሞ አሸናፊዎች ሁሉ የማሸነፍን ስልጣን ማን ስለሰጣቸው? እግዚአብሔር ስለሰጣቸው። ጠላታችን ዲያብሎስ የምናሸንፍበት ስልጣን ለሁላችንም ይስጠን። ይሄ ሁለተኛው። ሶስተኛው ደግሞ ሐዋርያት በመንፈስ ቅዱስ ታደሱ፣ በአእምሮ ጎለመሱ። በመንፈስ ቅዱስ ምናሉ ታደሱ። ያ የነበረው ሕይወታቸው ተቀየረ፣ ተለወጠ። በአእምሮ ጎለመሱ፣ ምስጢር ተገለጸላቸው። ይሄው ክርስቶስ 3 ዓመት ከ3 ወር አስተምሯቸው ነገሮች ሁሉ በቀላል የሚረዱ አልነበሩ፣ የሚገነዘቡ አልነበሩ። ልክ እንደኛ ማለት ነው። አሁን እዚህ ተምረን ወጥተን ውጭ ላይ ስንጠይቅ የለም አይደለም እንዴ? አንዳች እርሱንም አናስታውሰው እንኳን አይደለም ሌላውን ትምህርት 20 30 40 ደቂቃ የሰጠውን ትምህርት ተውትና ርዕሱን እንኳን መያዝ አቅቶን ማለት ዛሬ ስለምን ተማራችሁ ብለን ብንጠይቅ መልስ አንሰጥም፣ ማብራራት አንችልም። ወገኖች ሐዋርያትን በፊት እንደዛ ነበሩ። ማስተዋል ይጎላቸው ነበረ። ምስጢሩ ይደበቅ ይሰወርባቸው ነበረ። ሰምተው እንዳልሰሙ የሆኑ ነበረ። መንፈስ ቅዱስን ከተቀበሉ በኋላ ግን እነሱ በአእምሯቸው ጎለመሱ፣ በመንፈስ ቅዱስ ታደሱ። እሱ ጌታችን ኢየሱስ ክርስቶስ ብሏቸዋል፣ የነገርኳችሁ ሁሉ ያስታውሳችኋል ብሎ ነግሯቸው ነበርና አሃ ክርስቶስ 3 ዓመት ከ3 ወር ያስተማረ ይሄ ነው እያሉ ወደኋላ እያሰቡ ነገሮች ሁሉ መረዳቸዋል። እግዚአብሔር መረዳትን ለሁላችን ይስጠን፣ ምስጢሩን ለሁላችን ይስጠን፣ ጥበቡን ለሁላችን ይስጠን። መንፈስ ቅዱስ ያድርብን። እንደዚህ ነው። አዎ መንፈስ ቅዱስ መንጽኤ የሚያጸና መሰብሰብ ደስ የሚያሰኝ መንጽኤ የሚያነጻ ከኃጢአት ከበደል የሚያነጻ የሚያነቃ ማስተዋልን የሚሰጥ ጥበብን የሚሰጥ ስለሆነ መንፈስ ቅዱስ በሁላችን ላይ እንዲያድር ያስፈልጋል። የመንፈስ ቅዱስ ማደሪያ ለመሆን ግን ዝግጁነት ያስፈልጋል። ቅድም እንዳልኳችሁ ሐዋርያት ተሰብስበው በአንድ ቤት ውስጥ ነበሩ። ከኃጢአት ርቀው፣ ከበደል ርቀው፣ ከዓለም ርቀው፣ ከክፋት ርቀው፣ ከተንኮል ርቀው፣ ከብዙ ነገር ርቀው፣ ከዚህ ሁሉ ርቀው ግን በአንድነት ተሰብስበው ስለነበሩ የእግዚአብሔር መንፈስ አደረባቸው። እኛም መንፈስ ቅዱስ እንዲያድርብን ከፈለግን ከኃጢአት እንራቅ፣ ከበደል እንራቅ፣ ከርኩሰት እንራቅ፣ ከክፋት እንራቅ፣ ከምቀኝነት እንራቅ፣ እግዚአብሔር ከማይወዳቸው ነገሮች እንራቅ። እግዚአብሔር ደስ የሚሰኝበትን በጎ ስራ እንስራ። የእግዚአብሔር መንፈስ ማደሪያዎች መሆን ከፈለግን ቤተ መቅደሱን እናጽዳው። ምኑ እናጽዳው አልኳችሁ? ቤተ መቅደስ፣ የእግዚአብሔር ቤተ መቅደስ እናጽዳው። የእግዚአብሔር ቤተ መቅደስ ቅዱስ ነው። የእግዚአብሔር መንፈስ የሚያድርበት የእግዚአብሔር መንፈስ ማደሪያ የሆንኛን ወገኖች ከዚህ ከህንፃው ቤተ መቅደስ በላይ እኛንን ዋና ቤተ መቅደሶች። ክርስቶስ የሆነው ስለኛ፣ የሞተው ስለኛ ነው፣ የተገረፈው ስለኛ ነው፣ መቃብር የወረደው ስለኛ ነው፣ መከራ የተቀበለው ስለኛ ነው። ያ ቤተ መቅደስ ደግሞ ንጹህ ሆኖ ማየት ይፈልጋል ክርስቶስ። ያ ቤተ መቅደስ ቅዱስ ከሆነ የእግዚአብሔር መንፈስ በእኛ ላይ ያድራል። የእግዚአብሔር መንፈስ ካደረብን ደግሞ የእውነት መንፈስ ነውና ወደ እውነት ይመራናል። እግዚአብሔር አምላካችን ሁላችን ወደ እውነት ይምራል። እስኪ ሁላችሁ ተናገሩ፣ የእውነት መንፈስ ወደ እስኪ ድገሙት፣ ሰልሱት፣ ወደ እውነት ይመራችኋል። እግዚአብሔር አምላካችን ወደ እውነት ይምራል፣ ወደ ጽድቁ ይምራል፣ ወደ ንስሐው ይምራል፣ ወደ ሥጋ ወደሙ ይምራል፣ ወደ ፍቅሩ ይምራል፣ ወደ ቅድስናው ይምራል፣ ወደ በጎነቱ ይምራል፣ ወደ ቤቱ ይምራል። የእውነት መንፈስ ወደ እውነት ይመራቸዋል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። የወላዲተ አምላክ ረድኤት የቅዱሳን በረከት በሁላችን ላይ ይደርብን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ለዘላለሙ አሜን።